የ2025 የሞሮኮ የአፍሪካ ዋንጫ ለ35ኛ ጊዜ እየተከናወነ እንደሆነ ይታወቃል። የምድብ ሁለተኛ ጨዋታዎች ተደርገው ተጠናቀዋል። ዛሬ ምሽት የምድብ ሶስተኛ ጨዋታዎች መከናወናቸውን ይጀምራሉ። በተለይም በምድብ አንድ እንደነ ሞሮኮ፣ ዛምቢያ፣ ማሊና ኮሞሮስ የሚገኙበት ምድብ እጅግ ፉክክር እየተስተዋለበት የሚገኝ ምድብ ነው። ምድቡን ሞሮኮ በ4 ነጥብ ስትመላ ማሊ በ2 ነጥብ ትከተላለች። ዛምቢያና ኮሞሮስ እንደዚሁ ዛምቢያ 2 ነጥብ ይዛ ኮሞሮ በ1 ነጥብ መጨረሻ ደረጃ ላይ ተቀምጣለች። እንግዲህ እዚህ ምድብ ውስጥ ሁሉም በሚባል ደረጃ የማለፍ እድል አላቸው። ኮሞሮስ ዛሬ ጨዋታውን ከማሊ ጋር የምታደርገው ይሆናል። ይህንን ጨዋታ የምታሸንፍ ከሆነ ነጥቧን ወደ 4 ከፍ ማድረግ ትችላለች። እንደዚሁ ዛምቢያ ሞሮኮ ጋር ካዘጋጀው ሀገር ጋር ጨዋታውን ታደርጋለች። ይህንን ጨዋታ እንደዚሁ የምታሸንፍ ከሆነ ነጥቧን ወደ 5 ከፍ የምታደርግበት ሁኔታ አለ። ማሊ ደግሞ ኮሞሮስን የምታሸንፍ ከሆነ ነጥቧን እሷም ወደ 5 ከፍ ታደርጋለች እና እጅግ ከባድ ፉክክር የሚስተዋልበት ጨዋታ ነው። ጨዋታው ምሽት 4 ሰዓት ላይ የሚደረግ ይሆናል። ሞሮኮ ከዛምቢያ የሚያደርጉትን ጨዋታ በቅድሚያ እንመልከት። እንግዲህ ያዘጋጀው ሀገር ሞሮኮ ዋንጫውን ያነሳሉ ከተባሉ ብሔራዊ ቡድኖች መካከል በግንባር ቀደምትነት የምትጠቀስ ናት። በተለይም ደግሞ ከዋክብቶችን በአውሮፓ የሚጫወቱ ታላላቅ ተጫዋቾችን ይዛለች። ሞሮኮ በዚህ የአፍሪካ ዋንጫ እንደነ ብራሂም ዲያዝ የመሳሰሉ ተጫዋቾች እንደነ ሶፊያን አምራባት እንደነ ነዋስር ማዝራዊ የመሳሰሉ ተጫዋቾችን በቡድኑ ውስጥ ይዛ እየቀጠለች የምትገኝ ሀገር ናትና ደግሞ በራሷ ሀገር ነውና ውድድሩን የምታዘጋጀው ይህንን የአፍሪካ ዋንጫ የማሸነፍ ቅድመ ግምቱን ሞሮኮ አግኝታለች። እንደዚሁ ሌሎችም ሀገራት አሉ። ነገር ግን ሞሮኮ አዘጋጅ እንደመሆኗ ይህንን የአፍሪካ ዋንጫ ያነሳሉ ተብሎ ከሚገመቱ ብሔራዊ ቡድኖች መካከል በግንባር ቀደምትነት የምትጠቀስ ሀገር ናት። እንግዲህ በአፍሪካ ዋንጫ በተለይም ደግሞ በዓለም ዋንጫ በ2022 ግማሽ ፍጻሜ መግባቷ ይታወሳል። በአፍሪካ ብቸኛዋ ሀገር ናት በዓለም ዋንጫው ግማሽ ፍጻሜ በመግባትና ሞሮኮ እንግዲህ ትልቅ ግምት ተሰጥቷታል። ሞሮኮ የመክፈቻውን ጨዋታ ከሙሉ የጨዋታ ብልጫ ጋር ነው ኮሞሮስን 2-0 በሆነ ውጤት ማሸነፋ የመጀመሪያውን 3 ነጥብ ማሳካት የቻለችው እንግዲህ በሚገባ ይህንን ጨዋታ ተወጥተውታል ማለት ይቻላል። ሞሮኮዎቹ 2-0 በሆነ ውጤት በማሸነፍ ደጋፊዎቻቸውን በሀገራቸው ያስደስቱበት ብራሂም ዲያዝ በዚህ ጨዋታ እንዲሁም ኤል ካባቢ ግብ ያስቆጠሩበት ጨዋታ ነበርና 7% ያህል ኳስ ቁጥጥርን በዚህ ጨዋታ ማስመልከት ችሏል። ሞሮኮዎች በሁለተኛው ጨዋታ እንግዲህ ከማሊ ጋር ነው ጨዋታቸውን ያደረጉት። ይህንን ጨዋታ 1-1 በሆነ አቻ ውጤት ነበር ሞሮኮዎች ማጠናቀቅ የቻሉት። በዚህ ጨዋታ በእጅጉ ተፈትነው አስተውለናል። በእርግጥ በጨዋታው የተቆጠሩት ሁለቱም ግቦች በፍጹም ቅጣት ምት የተቆጠሩ ናቸው። ለሞሮኮ የሪያል ማድሪድ ተጫዋች ብራሂም ዲያዝ ነው በፍጹም ቅጣት ምት ያስቆጠረው። እንዲሁም ደግሞ ለማሊ ሲኒያኮ ነው ግቡን ማስቆጠር የቻለው። ሁለቱ ቡድኖች ጥሩ የሚባል ፉክክር አስመልክተውናል። በኳስ ቁጥጥር ደረጃ እንግዲህ ሞሮኮ በዚህኛውም ጨዋታ ብልጫ ነበራት። እንዲሁም በሙከራም ደረጃ ትልቅ ብልጫ ነበራት። በኳስ ቁጥጥር ወደ 62% የኳስ ቁጥጥር ነበራት። ወደ 15 አጠቃላይ ሙከራዎችን አድርጋለች። 4 ኦን ታርጌት ሙከራ አድርገዋልና ሞሮኮ በጣም ጥሩ የሚባል እንቅስቃሴን እያስመለከቱ ነበረ በጨዋታው። ነገር ግን ነጥብ ተጋርተው መውጣት ችሏል። በዚህ ጨዋታ ዛሬ ምሽት እንግዲህ ከዛምቢያ ጋር ነው ጨዋታቸውን የሚያደርጉት። ዛምቢያም እንግዲህ በዚህ አፍሪካ ዋንጫ ጥሩ እንቅስቃሴ እያስመለከቱ ከሚገኙ ብሔራዊ ቡድኖች መካከል የሚጠቀሱ ናቸው። የ2012 የአፍሪካ ዋንጫ ሳይጠበቁ ከፍ አድርገው ማንሳታቸው የሚታወስ ነው ዛምቢያ እና ዘንድሮም እንግዲህ ከዚህ ምድብ ለማለፍ ጥሩ ፍክክርን እያደረጉ ይገኛሉ። ዛምቢያዎች ከኮሞሮስ ጋር ያደረጉትን የምድብ ሁለተኛ ጨዋታ 0-0 በሆናቸው ውጤት ነው ያጠናቀቁት። እንደዚሁ የመጀመሪያ ጨዋታውን ከማሊ ጋር አድርገው 1-1 በሆነ አቻ ውጤት ነው ይህንን ጨዋታ ማጠናቀቅ የቻሉትና ዛሬ ምሽት ከአዘጋጁ ሀገር ሞሮኮ ከሚያደርጉት ጨዋታ በጉጉት የሚጠበቅ ነው። ይህንን ጨዋታ ማሸነፍ የሚችሉ ከሆነ ከምድብ የሚያልፉበት እድል በጣም ሰፊ ነው። ኦልሞስት ያልፋሉ ማለት ይቻላል እና እጅግ ተጠባቂ ጨዋታ ነው ዛሬ ምሽት በሁለቱ ብሔራዊ ቡድኖች መካከል የሚደረገው። እንዲሁም ኮሞሮስ ከማሊ በዚሁ ምድብ የሚያደርጉት ጨዋታ በተመሳሳይ ሰዓት የሚደረግ ጨዋታ ነው። ይህ ጨዋታ እንግዲህ ኮሞሮስ የመጀመሪያውን ጨዋታ 2-0 በሆነ ውጤት በካሜሮን ተሸንፋለች። ከዛ በኋላ ከዛምቢያ ጋር ነጥብ መጋራት ትችላለች። ማሊ በአንጻሩ እንግዲህ ጥሩ ግስጋሴን እያደረገች የምትገኝ ብሔራዊ ቡድን ናት። በዚሁ በአፍሪካ ዋንጫው ጥሩ ነገርን እያስመለከቱ ነው። ድንቋ ሀገር ሞሮኮ ጋር ነጥብ መጋራት ችሏል። በሁለተኛው ጨዋታ በምድብ የመጀመሪያ ጨዋታቸውም እንደዚሁ ጥሩ እንቅስቃሴን ማስመልከት ችሏል። ምንም እንኳን ከዛምቢያ ጋር ነጥብ ቢጋሩ 2 ነጥብ አላቸው። አሁን በዚህ በምድብ 1 እና ለማለፍ ኮሞሮስን ማሸነፍ ይጠበቅባቸዋልና ዛሬ ምሽት በአፍሪካ ዋንጫ የሚደረጉ ጨዋታዎች የሚጠበቁ ናቸው። ውድ የብስራት ዩቱብ ቤተሰብ ተከታታዮች እንግዲህ የአፍሪካ ዋንጫው የምድብ 3ኛ ጨዋታዎች ከዛሬ ምሽት ጀምሮ የሚከናወኑ ይሆናሉ። በምድብ 1 የሚደረጉትን ጨዋታዎች እንደዚህ ለመዳሰስ ሞክረናል። ዚምባብዌ ከደቡብ አፍሪካ፣ አንጎላ ከኢጅፕት ደግሞ በምድብ 2 ምሽት 2 ሰዓት ላይ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ይህ ብስራት ኤፍኤም ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑም እንደዚሁ በአክብሮት እንጋብዛችኋለን።